ዘይነብ በበራክ በካደር እንዲሁም በሰራት ባለው በሶስቱ ሁኔታ ተወጥራ ባለችበት ሰዓት ላይ ከዚህ ቀደም ለህይወቷ ሲያሰጋት የነበረው ከእስር ቤት ይፈታ ባይፈታ ባታቀን ግርግናውን ማስጠንቀቂያ የሚመስል ነገር ቤቷ በረጋድ እየደረሳት ናት ያለችው። ዘይነብ ከበራክ ጋር ያለው ነገር በአንድ ምሽት በአንድ ጀንበር ሊስተካከል እንደማይችል ታውቃለች። ወይ ሰራትን ትተዋለች ወይ ደግሞ ካደርን ትተዋለች። ይሄ አማራጭ በፊት ለፊት ብቸኛ እየተቀመጠላት ነው። ነገር ግን አሁን ደግሞ እኔና አንቺ የምናወራርደው ሂሳብ አለ የሚል አረፍተ ነገር የሰፈረበት አነስ ያለች ደብዳቤ በባዶ ልሙጥሉቅ ላይ ተጽፎ እዚህ ጋር ኢብሩ ደውላላት ነገረቻት። መልእክት ደርሶናል ምንድነው እያለቻት ነበረ። እርግጠኛ ነሽ ግን ይሄ ነገር ከሱ ነው የመጣው እያለች እዚህ ጋር ዘይነብ ፈርታ እየጠቀቻት ነበር። እንቧ መጣ። ኢብሩ ከዛ እርግጠኛ አይደለም ዘይነብ እህቴ እኔ እርግጠኛ አይደለም ምንሽ ግን መጠንቀቅ አለብሽ ስትላን ነበረ። ምንም ብትይ ተጠንቀቅ ከቤት እንዳትወጪ ይሄ ሰውዬ አይምሮ ታማሚ ነው እያለቻት ነበረ። ኢብሩ አስጠነቀቀቻት። ዘይነብ እዚህ ጋር ችግር የለም አልፈራም ችግር የለም እያለች ነበረ። ከዛ ስልኩ ከተዘጋ በኋላ አስታወሰች የሆነ ነገር ተፈጥሯል። የሆነ ሰው በሰለታማ ነገር እየወጋት አስታወሰች። ዘይነብ ልቀቀኝ እያለች ስትጮህ ነበረ። ባንዴም ስትወርቅና ከሰውነቷ ደም ሲወጣ እዚህ ጋር ትውስጣ ውስጥ ትገባለች። ከዛ በኋላ ፈራች እያለቀሰች ነበረ። በሌላ በኩል ፔሊን አሁንም ቢሆን ማንም ሰው እንዳልጠረጠራት ነው የምታውቀው። እዛ ሆቴል ውስጥ የሰራት ሆቴል ውስጥ ድንገት ስልክ የተደወለላት ከነጃቲ ነበረ። ሌሎ እየሰማኝ ነው ትለዋለች። ፔሊን የሆነ ነገር ልጠይቅሽ ፈልጌ ነበር ይሄ ጃኒ የሚባለው ሰው ግን ይታመናል አላት። አዎ እኔ በዚህ ሰዓት ላይ በጣም የማምነው ሰው ታማኝ የምለው ሰው በብቸኝነት እሱ ነው አለችው። የመጀመሪያ ደረጃ ሙከራውን አልፏል። የመጀመሪያ ፈተናውን ማለት ነው። በቀጣይ ደግሞ ከኔ ጋር ሰፊ ቢዝነሶች ይሰራል እና በደንብ ተከታታዩ በጥልቀት ተከታታዩ ይፈልጋለሁ አላት። ችግር ለማምነው አለችው። በተለይ ለዝውውሩ የሆነ ሰው ይጠቅመኛል። ስለዚህ ይሄን ጉዳይ በተመለከተ ይሄን ዝውውር እንዲያንቀሳቀስ ጃንን እዛ ቦታ ላይ እሾመዋለሁ እሱ ይቆጣጠራል አላት። አቶ ነጃቲ ምናልባት እዚህ ነገር ውስጥ ጃንን ባታስገባው ደስ ይለኛል እንደው ቢቀር አይሻልም እያለችው ነበረ። እኔ አይደለም የሚፈልግ ራሱ ፈልጎ ነው ራሱ መተባበር ከፈለገ ምን ላድርገው እንግዲህ ሰራት ከዛ ድረስ ምንም የሰጠው ነገር የለም ያረገልን ነገር የለም። ይሄ ነገር በጣም አናዶታል ጃንን። ምናልባት አዲስ ለበቀል ተነሳስቷል ማለት ነው። ገባሽ እና የሆነ ነገር ለማግኘት ሲል እና ሰራትን ለመበቀል ሲል ከዚህ በኋላ ጠንክሮ መስራት ይጠበቅበታል አላት። ፔሊን ባታምንበትም እሺ ይሁንልህ ብላ ስልኩን ዘጋቸው። ሰራት አሁን በቀጥታ የሆነ መኪና ወደ መኪና ማቆሚያ ቦታ እየመጣ ነው ያለው። ከዛ መኪናውን አረጋግቶ ካቆመ በኋላ ከመኪና ውስጥ ወጣ። ፊት ለፊት መኪና ቆሟል። ከዛ መኪና ውስጥ ደግሞ የወጣው ጃን ነው። ሁለቱም ከተለያዩ ሁለት መኪኖች ውስጥ ወጡ። ፊት ለፊት ተገናኙ፣ ተፋጠጡ እና እንዴት ነው ነጃቲ እያመነህ ነው? በደንብ አለው። አዎ እያመነኝ ነው፣ ወጥመዳቸው ውስጥ እየገባ ነው ይለዋል። ታውቃለህ የዛለት ምሽት ዘይነብ የታገተች ጊዜ እኔ አድራሻውን ሰጥቼ ነበረ፣ አንተ ቀጥ ብለህ ወደ ሰጠው አድራሻ ሄድክ አይቼ ነበረ እያሉ ነበረ ሰራት ከቀናት በፊት ጃን ሁለቱ ወንድማማቾች በተጨቃጨቁበት ሰዓት ላይ ይሄ ልትክር ነው ልትክር ነው ስማ ለምን ደበከኝ ለምንድነው ይልሸት ልክ እንደ ጃን ምን መደበቅ አስፈልግ ይለዋል። ሰራት ምንድነው የምታወራው? ሰራት እኔን እያፋጠጥከ ነው እንዴ ወንድሜ ምንድነው የምትለው? አንተ እኮ ታናሽ ወንድሜ እኮ ነህ። እንዴት እኔን እንደዚህ ብለህ ትወቅሰኛለህ? ምንም በማላውቀው ነገር እንዴት እንደዚህ ይባላል? አንተ የማይባል ነገር ነው፣ ብልግና ነው፣ በእውነት እንደዚህ ይደረጋል እያሉ ነበር። እኔ ቤቱ ይርፍ ምናልባት ያ ሰው ነጃቲ አባታችን ይመስላል መልኩ እኛን ይመስላል የሚለውን ጥያቄ ለራሴ ለመመለስ ብዬ ነው መልስ ለማግኘት ብዬ ነበር የሄድኩት፣ ነገር ግን ወደ ኋላ ተመለስኩኝ ብሎ አስረዳው። ይሄሉ ነገር ሲያስረዳው ሰራት ፍጥጥ ብሎ ነበር የሚያምነው። ወንድሜ አታምነኝም እንዴ ብሎ ይጠይቀው ነበር። አምነዋለሁ ይሏል ሰራት። ታዲያ ምንድነው የምትጠይቀኝ? ስለ ፔሊን ታዲያ ምንድነው የምትጠይቀኝ እያለው ነበር። እዚህ ጋር ግራ ገብቶታል ጃን። ሰራት ደግሞ ከምን እንደሚጀምርለት ግራ ገባው። ታውቃለህ ያኔ ካደር የታገተች ቀን ፔሊን ነበረች ያገኘቻት፣ ፔሊን ነበር ካደር የወሰደቻት፣ ፔሊን ነበረች አባትሽ ጋር ወስድሻለሁ ብላት መኪና ውስጥ አስገብታት ካደርን ይዛት እልም ያለችው አለው። ኧረ ስህተት ነው ሰራት ተው ይሄ በስተት ነው የሚሆነው ፔሊን አይደለችም እንደዛ ያደረገችው ሲለው ነበር። ካደር እንደዛ ናት ያለችው ወንድሜ። ያኔ ፎቶ አብረን ተነስተናል እዚህ ላይ እንደውም ፔሊን አጠገባቸው መጥቻ ልቀመጥም ስትል ነበረ። ብቻ ያኔ የተነሳነውን ፎቶ ሽልማቱ ፕሮግራም ማለት ነው። ያን ፎቶ ካደር ድንገት አየችውና ወዲያው ነበር የለየቻት። እንዴት ልጅ አውቃታለሁ ብላ ለየቻት። እኔም በጥልቀት ስጠይቃት የሆነ ነገር አስታውሳ ነገረችኝ አለው። ከዛ ጃን ጸጉሩን ማሸት ጀመረ። ወይ ምን ውስጥ ነው የገባ ነው በእናት እያሉ ነበር ሰራት። ከዛም ታውቃለህ የሆነ የሎጂስቲክስ ካምፓኒ አለ ለአመታቶች ያልተጠቀምኩበት ውስጥ ይህንን በዚህ አርጋ ዝውውር ልታደርግ ነበረ። የሚገርመው ነገር እነዚህ ዶክመንቶች ላይ ፊርማ ማን እንዳልተመለከተ የዛ ሻለመጥማጥ ጃን ፊርማ ነው ያለው። ያንን ድርጅት በመጠቀም ብቻ በዛ ልትዋዘዋውር እየሞከረች ነበረ። ፔሊን ይህን ነገር ከኛ ደብቃናለች። ይሄ ነገር እንዳይታወቅባት ደግሞ ፋይናንሱ በሙሉ እንዳይታወቅባት ከኛ ጋር ሲሰራ የነበረውን ለአመታቶች አምነነው ለዚህ ሆቴል ጎንበስ ቀና ሲል የነበረውን ሲለፋ የነበረውን አሊ እንዲባረር አረገችበት። የሚገርመው ነገር አሊ እስካሁን ድረስ እኛን መዝረፍ የሚችልበት በርካታ አጋጣሚና ድሎች ነበሩት። የሚገርመው ነገር ፔሊን ስትመጣ ለአመታቶች ያልዘረፈን አሊ ልክ እሷ ስትመጣ ዘረፈን። ኧረ እንደዛ ነገር ነው። ከዛ በኋላ ጠፋ። ምን አይነት ነገር ነው ወንድሜ? ስማ ይሄ ነገር አይደለም ይኸውልህ ከዚህ ጀርባ የሆነ ነገር አለ ነው የምልህ። እኔ አልተዋጠልኝም መጀመሪያውኑ ምንም ደስ አላለኝም ነበር እኮ የምልህ። ማስረጃ ስፈልግ ነበር እጃችን ገብቷል
እያሉ ነበረ። ምንድነው ከዚህ በኋላ የምናደርገው? እንዴት አድርጋ ነው ቆይ እሷ በየትኛው ካምፓኒ ነበር ታዘዋውረው አለው። በትቤት ካምፓኒ። ትቤት ቢሞትም እንኳን በራክ ካምፓኒ ያላት ማለት በራክን የውሸት እዛ ድርጅት ውስጥ ዋና ያረጓታል። ነገር ግን እነሱ ከጀርባ ሆነው ያን ቆሻሻ ስራቸውን ይሰራሉ። ፔሊን ለሆነ ሰው እየሰራች ነው፣ ወይ ለነጃቲ ነው የምትሰራው ወይ ደግሞ ለአባታችን ነው የምትሰራው እያለ ነገረው። ከዛ ጃን አሰባሰበና ወይኔ ምን አይነት ነገሮች ነው የገባ ነው እያሉ ነበረ። ፔሊን አውቀናታል ጃን መጠንቀቅ አለብህ። ፔሊን እዚህ የመጣችው ለተልእኮ ነው፣ የራሷ ተልእኮ አላት እኮ ነው የምልህ አለው። አታለኛለች። ወይኔ መጅልኛ አቦ ምን አይነት ሞኝ ነኝ በእውነት እች ልጅ በቃ ታፈቅረኛለች ትወደኛለች ብዬ ሳስብ ነበረ፣ ወዳኛለች ብዬ ሳስብ ነበረ። ምን አይነት ነገር ነው ውስጥ ነው የገባሁት አሁንስ እያለ ሲያማር ነበረ። ሰራት ደግሞ ማፍቀር ሌላ ማመን ሌላ ገባ። ያው ያፈቀርከው ሰው አንድ ቀን መጥቶ ከጀርባ ሊውጋ ይችላል። ይሄን አንዳንዴ ማሰብ ይጠበቅብሃል አለው። ከዛ ጃን ግራ እየገባው ሊያለቀስ ደርሶ አወራታለሁ ብሎ ሊል ነበር። አትችልም አሁን ማውራት እያሉ ነበር። ለምን ወንድሜ ላናግራት ለማን እየሰራች እንዳለ ማወቅ አለብኝ። ለምንድን ነው እንደዚህ ማድረግ ያለባት? ቆይ ለምን እንደዚህ የምታረግብኝ እያለ ነበረ። ለስማ ተዋሻለች፣ አሁንም ቢሆን ታታልላለች፣ እውነቱን አትነግርም አለው። ትነግረኛለች እንድነግረኝ ያደርጋለሁ እያሉ ነበር። አትነግርም እኮ አልቃ። እንግዲህ ልናደርግ የምንችለው ነገር ምን እንደሆነ ታውቃለህ? ማስመሰል ነው። እያስመሰልን በቀጥታ ሰርገን እንገባለን ውስጣቸው አለው። ወንድሜ ችግር የለም እኔ በሁሉም ነገር አግዛለሁ። ያቀድከው ነገር ካለ እኔ ይሳካለን እንጂ በሁሉም ነገር አግዛለሁ። በቃ ምንም ሆነ ምንም ይሄ የማይረባ ነጃት ባል ሰውዬ እንዲነቃበት አደርጋለሁ አለው። ጥሩ በቃ ጥሩ። እሺ ለማንኛውም እናስመስላለን። በመጀመሪያ ደረጃ እኔ እናንተ እየተባላን የተጣላን ያልተስማማ እናመስለን እንቀርባለን። ከዛ እዚህ ጋር ፔሊን ለነጃቴ የምትሰራ ከሆነ ትነግረዋለች፣ እያንዳንዱ ነገር ሪፖርት ታደርጋለች። ከዛ በኋላ እንይዛታለን በዛ አለው። ገብቶኛል እንጀምር ይሏል ጃን። እዚህ ጋር ነበረ ከሰራት ጋር ኃይለኛ ንትርክ ውስጥ የገቡት። አሁን በመጨረሻም ነጃቲ አምኖታል ጃንን። እንግዲህ ያን ጨረታ እንዳሸንፍ ካረኩት በኋላ መረጃውን ከሰጡት በኋላ ነጃቲ ያምኛል እና ሌላ ስራ ማበረር እንድሰራ ይፈልጋል አለው። ጥሩ ነው። እንግዲህ ከጀርባው ከዚህ ዝውውር ጀርባ ማን እንዳለ ማወቅ አለብን። እያንዳንዶቹ ለቃቅመን እስር ቤት እንዲገቡ እናደርጋቸዋለን። እያንዳንዶቹ እንዲታሰሩ እናደርጋለን። እስካሁን ድረስ ከፔሊን ጋር አንተ የምትለው ነገር ካለ ትነጋገራለህ በመጨረሻ አለው። የፔሊን ጉዳይ በቃለታ ሊሏል ሰራት። አታሰብ ችግር የለም። ንዴቴን እልህን በውስጥ ደብቄ ማድረግ ያለብኝ ነገር አረጋለሁ አለው። በነገራችን ላይ ተናደስ አታስቡ፣ ስሜታዊ ነገር ምንም ነገር እንዳታወራት እሺ። እና እዛ ሆቴል ውስጥ ደግሞ ለተናገርኩ ነገር ይቅርታ አለው። አረ ችግር የለም ወንድሜ፣ ዋናው ነገር እናንተ ትኩረት መሳባችን አይደል እንዴ? እናንተ እኮ እንደማማቾች ነን። እዛ ጋር የተጣላን ብንመስል ነገር ሁለታችንም ተመሳሳይ አላማ እያልን ነበር። ከዛ ሰራት ምናልባትም እስከዛሬ ለለፋበት የምትፈልገው ነገር ካለ ብሎ ጠየቀው። ጃን ችግር የለም እያለ ነበረ። ምናልባት ሆቴል ውስጥ ድርሻ ከፈለገ የሚል ጥያቄ ጠየቀው ነበረ። ምናልባት ጃን በዚህ ጉዳይ ከተከፋ። ከዛ እዚህ ጋር ጃን ሌላ ምላሽ ነበር የሰጠው። ችግር የለም እሱ ይደርሳል እያሉ ነበረ። በደንብ አጣራ አለው። ከዛ በኋላ እዚህ ጋር ሰራት ውስጥ ገብቶ ይሄዳል። በራክ በሌላ ቤት ውስጥ ተቀምጣለች። ቤት ውስጥ ቁጭ ብላ እያሰበች ነው። ድንገት እናቷ ሙትሎ ሰተት ብላ ገባች። ውዷ ልጄ እንዴት ነሽ ታዲያ ስትላ ነበረ። ሙትሎ ጠፍታ ነው ዛሬ ጣችው። ቀን ሙሉ ቤት አልነበረችም። ድንገት ደግሞ ካደር መጣች። እርቦኛል ስትል ነበር። እቺ ደግሞ ስንት ጊዜ ነው የምትበላው? ምንድነው አንቺ ሂጂና ኪችን ግቢና የፈለግሽው ነገር ብያ ታዲያ እንደፈለግሽ አለቻት። ካደር እየከፋት ትሄዳለች። በጣም ረቧ ነበረ። ሙትሎ ደግሞ እንዴ አንቺ እቺ ልጅ ለምን እንደዚህ የምታረጊያት? ቆይ በጣም ያሳዝናል። ለምን ዝም ብለሽ የምታስከፊያት አለቻት። ምን አገባሽ አንቺ እቺ ልጅ ታያትና አንቺ የነበርሽ በዚህ ሰዓት የምመጪው የት ሆነሽ የት አምሽተሽ ነው አለቻት። ልብስ ለገዛ ሂጂ አንዳንድ ነገሮች ያስፈልጋል በቃ እሱ ነው ስትራ ነበረ። አቷሽኝ እንዴት ነው በዚህ ሰዓት ላይ ሱቅ የሚከፈተው ስትራ ነበር። በቃ ከዛ ጓደኞችን አገኘዋቸውና ሻይ ቡና እያልና መሸናለቻት። ምን የት ውሸታም ሰው ነሽ ግን አንቺ ምን ሰው ነሽ? አሁንም ድጋሚ ተመለሰሽ ቁማር ውስጥ ገባሽ አይደለ? እየዋሸሽኝ ነው አይደለ? ተመለሰሽ እዛ ነገር ውስጥ ከገባሽ ድጋሚ ገንዘብ አምጪ የምትይኝ ከሆነ አያገባኝም ከኔ ምንም ነገር አታገኝም ገባሽ አይደለ? እኔም በኋላ ደውስ ገብተሽ ከፈይ ልትኝ ስትራ ነበረ። ልጄ እንደዛ እኮ አይደለም ስትራ ነበር። ዝም በይ በቃ ዝም በይ፣ ከዚህ በኋላ ድምጽሽ መስማት አልፈልግም ብላ በራ ከእናቷ ላይ ስትጮህባት ካደሬሉ ነገር ስታይ ነበረ። እናት ላይ መጮህ እንደሚቻል እየተማረች ነው። እንደው እኔ ላንቺ በሩን የከፈትኩበት ቀን የተረገመ ብላ እዚህ ጋር በራክ ስትራገም ድንገት ካደር ዳቦ ይዛ ስትመጣ እጭ ደግሞ ብላ በራክ ተናደደች። እንደው እናንተ ሁለታችሁ ማላይበት ቦታ የት ልሂድ እስኪ ሁለታችሁ ናችሁ ያስጣላችሁኝ ብላ ትሄዳለች። ከዛ ካደር እየከፋን ነበረ። ዳቦን እንደያዘች ሙትሉን ጥላት ትሄዳለች። በሌላ በኩል ዘይነብ ቢሮ ውስጥ ናት እዛው ቤቷ። ከዛም በኋላ ቅድም የተላከላትን ማስፈራሪያ ነገር ደብዳቤ እያስታወሰች ነበረ። ሂሳብና ወራርዳ ዳረፍተ ነገር ወይኔ ነው ማድረገው ትላለች። ኢብሩ ደግሞ ለሰራት ነገሩ ነው ነገር አብራችሁ ተወጡት፣ ሰራት ያጣራና ይደርስበታል አለቻት። ነገር ግን እዚህ ጋር ዘይነብ እኔማ ሰራትን እንደዚህ አይነት ችግር ውስጥ አልከተውም ይቅርብኝ ስትል ነበረ። ከዛ አንዳንድ ትውስታዎች ነበሩ፣ በጣም የምትፈራቸው ትውስታዎች፣ የልጅነት ትውስታዎች፣ እነሱን ታስታውሳለች። ከዛ ድንገት ተደውለላት። ድዋ በራክ ናት። ምን ላድርግሽ ምን ፈለግሽ ስትላ ነበረ። ምን እንደምፈልግም ታውቂያለሽ ግን ደረግሽ አንቺ ድርቅናሽ የሚያዋጣሽ ከሆነ እንጃለሽ አላቀልሽ ማለቻት። በራክ ምንድነው የምትይኝ? ቆይ ምንም እየገባኝ አይደለም። የካደር ጉዳይ በተመለከተ ታውቂያለሽ ሀሳቤ አንድና አንድ ነው አለቻት። ጥሩ እሺ ጥሩ የመጨረሻ አንድ ድል ሰጥሻለሁ። የመጨረሻ አንድ ድል ስጥሽ። ሰራትን ትተያለሽ፣ ካደርን ትወስጃታለሽ እያለቻት ነበረ። ዘይነብ
እየደነገጠች ነው። እንግዲህ ለካደር መቼም ቢሆን አልተውሽም ብለሽ ቃል ገብተሽላን ነበር አይደለ? እንግዲህ ለዛች ትንሽዬ ልጅ ቃልሽን መጠበቅ አለብሽ ብላ እዚህ ጋር ዘይነብን እያጨናነቀቻት ነበረ። ዘይነብን አንገቷን ይዛታለች። እንግዲህ ምርጫው ያንቺ ነው፣ እንደውም ነገ እንገናኝና ፊት ለፊት ሆነ እናውራ አለቻት። በራክ ግብዣ አቀረበች። ዘይነብን ፊት ለፊት ልታናግራት። ዘይነብ ራሷን ታመመች። ሴትዮውን ዘንድሮ ልታሳብደኝ ነው ብላ ጭንቅላቷን እየያዘች ነው። በአንድ በኩል ሰራት እዛው ቤት ውስጥ ነበረ። ከዛ ዝንገት ዘይነብ ጣች ወደ መኝታ ክፍል መጣችና ምንድን ፍቅር የተፈጠረ ነገር አላት። በራክ ደወለች እኮ አለችው። ኧረ ለምን እያለን ነበረ። ያው ካደርን ባንተ እንድቀይረህ አማራጭ ሰጠችኝ አለችው። እንዴት እያለ ነበረ። ማለት እሷ ያለችው አንተን ከተውኩ ካደርን ሙሉ ለሙሉ ትሰጠኛለች በማለት ነገረችው። ኧረ እናንቺ ምን አልሻት? ምን ብለሽ መለሽላት ብሎ ጠየቃት። እኔ መመለስ አልቻልኩም። እኔ ዝም አልኩኝ በቃ ፈራው። ዝም አልኩኝ በቃ አለችው። መልሱን መልሰሻል አንድ ጊዜ ምንም ማለት እንዲህ ነው ብለሽ መናገር የጠበቀብሽ ማለት ታውቃለህ። በህይወቴ እንደዚህ አይነት አደገኛ አስፈሪ መንታ መንገድ ላይ ውድቅ ያለቀ ቤቱ ጋር እንደምራመዱ ፈራው፣ በጣም ፈራው አለችው። እንግዲህ እኔ ላንቺ ቀላል አድርግልሽ አማራጩን ደንግጣች እንለያይ ዘይነብ በቃ ከዚህ በኋላ ምንም ችግር የለው እያለ ነበረ። እንዴት እንደዚህ ትለኛለህ ብላ ቀና ብላ ተመለከተ። ነገር ግን ሰራት የመጨረሻ ውሳኔ አስቋታል። ሰራት ይህን ነገር ከነገራ በኋላ ምንም ይህን ነገር መፍትሄ ሳይፈጥሩለት አደሩ። ከዛ በኋላ ዘይነብና በራክ ተቀጣጥሮ ነበረ። ጠዋት ተገናኙ። በባህር ዳርቻው በሚያምረው ቦታ ላይ ተገናኙ። ዘይነብ መታ ዝንጥ ብላ ነበር የመጣችው። ፊት ለፊቷ ተቀመጠች። እሺ እንዴት ነሽ ስትራ ነበር። ከዛ በራክ እንግዲህ የመጣንበት ዓላማ ወደዛ እየጠበኩሽ ነው ምንድነው ውሳኔሽ ብላ ጠየቀቻት። ውሳኔሽን በተመለከተ ንገሪ ብላ እየጠየቀቻት እነግርሻለሁ ገና መምጣት እኮ ነው መጀመሪያ አልጠጣ ቡና ድዘዝና እነግርሻለሁ ቀስ በይ አለቻት። በራክ እየተሳለችች ነው። እዚህ ጋር ዘይነብ የቱርክ ቡና ብላ እያዘዘች ነው። በይመልሽልኝ ሰራት ወይስ ካደር በይመልሽልኝ እያለቻት ነበር እዚህ ጋር በራክ። ከዛ እዚህ ጋር ደግሞ በአንድ በኩል ዘይነብ ቡናውን ታዛለች። በራክ እውነቱን ንገሪኝ ካልሽኝ ማለት ነው በህይወቴ እንደዚህ አይነት አስቸጋሪ የውሳኔ እንትን ላይ መንታ መንገድ ላይ ቆማለሁ ብዬ አስቤ አላቅም ነበረ። ሰራት ወይስ ካደር የሚለው ነገር ራሱ ያስፈራልቻት። እንግዲህ ያው ይሄን ነገር ለአንቺ የሚጠቅምሽን ታውቂያለሽ፣ እሱ አንቺ አስበሽ መምረጥ ነው ትላታለች። በራክ አሰፍስፋ እየጠበቀቻት ነበረ። መቼስ ዳንቺ አይነቱ አይምሮ ቢስ ነው እንደዚህ አይነት ጥያቄ መጥቶኝ የሚጠይቀኝ ሰራት ወይስ ካደር ብሎ። እብደትሽ ግራ እኮ ነው የሚገባኝ። እንዴት አይነት እብድ ነሽ ግን አንቺ በባዶ መሬት በባዶ ዝም ብለሽ የምትመኘው አለቻት። ለዛች ልጅ የሰጠሻት ቃል ትጠብቂያለሽ ወይስ ደግሞ አሁንም ቢሆን ያንን ሀብታም ባልሽ አጥበቀሽ ትይዣለሽ ብላ እየጠየቀቻት ነበረ። ሲጀመረ ዘይነብ ያቺ ልጅ ተጠቅመሽ ያንን ሰው ለማግባት ወይም ደግሞ ባሌን ለማግባት ሰራትን ለማግባት ነበር የመጀመሪያ የፈለግሽው ብላ እዚህ ጋር በራክ እየወቀሰቻን ነበረ። ግን አሁን ዋናው ነገር ማንን ነው የምትመርጭ? ምረጭ አለቻት። ምንድነው ተስፋ የምታደርጊው በራክ? ምንድነው ተስፋ የምታደርጊው? ስታስቢ እኔ ከሰራት ጋር ስለተያየው ሰራት ከአንቺ ጋር እየታረቅ ይመስልሻ? እንዲ አለቻት። እሱ የኔ ችግር ነው ይሄ የኔ ጉዳይ ነው አንቺን አይመለከትሽም በጨረሻ አለቻት። ኧረ እንደዛ አይደለም ነገር ግን ያው ምናልባት ያው ሚሳካልሽ ከመሰለሽ ቢቀርብሽ አይሻልም አለቻት። እዚህ ጋር በራክ እየመሰላት ያለው ዘይነብ ለፖሊስ ሄዳ እንደምትናገርባት ቲቪትን መግደሏ ነበረ። አሁንም ለፖሊስ ሄጄ እናገርብሻለሁ እያልሽኝ ባይሆን ስትራ ነበር። እኔ እንዳንቺ እኮ አይደለሁም። እኔ ለኪምና ለሀያል አስብላችኋለሁ እንዳንቺ ጨካኝ አይደለሁም። ነገር ግን አብደሻል አይምሮሽን ስትሻል። እኔ ሰራትን ካደርን ፈልጋቸዋለሁ አታመጭ ሁለቱንም ፈልጋቸው አለቻት። ከዛ በኋላ እዚህ ጋር ዘይነብ ሰራት የነገራትን ነገር አስታወሰች። አግዝሻለሁ በሁሉም ነገር ብሎ ቃል ገብቶላታል። ስለዚህ አሁን እሱ ላይ መታመን አለብኝ ብላ ወስናለች። ከዚህ በኋላ ስለመለየት ከኔ ጋር አታውራ እያለችው ነበረ። ከዛ እዛው ነበረ እርቅ እየፈጠሩት እያለቀሰች አልተውክም ስትለው ነበረ። ሰራትን አፈቅሯለሁ እሱም ያፈቅረኛል ብላ እዚህ ጋር በራክን አጨሰቻት፣ አሳበደቻት። በራክ ዛተች። በራክ ሰራልሻለሁ ትላለች። ዘይነብ አንድ በኩል እንደፈለግሽ ላት ትታት ልትሄድ ነው። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።